እነዚህ በአንድ ክፍለ ዘመን ውስጥ የሚኖሩ መሪዎች በአንድ ድርሰት ላይ እንደሚሳሉ ተጻራሪ ገጸ ባህሪያት ያሉ፣ አንደኛው ለአገሩ ክብርና ፍቅር ያለው ይህንንም በህዝቡ በመሸነፍ የሚያሳይ፣ ሌላኛው አገሩን አሳልፎ በመሸጥና ህዝቡን በመውጋት በመዝለፍም የሚታወቅ፣ ይህንንም አታሸንፉኝም እያለ በመዛት በሚዲያ የሚከሰት ሆነው የሚቀረጹ አምሳለ ሰብአት ይመስላሉ። የኬንያው ፕሬዚዳንት በእጅ ደም ያለ መሪ መሆንን ታውቃለህን ብሎ የሚጠይቃቸውን ጋዜጠኛ በጽህፈት ቤታቸው ይጋብዙታል። የኢትዮጵያው ጠቅላይ ሚኒስትር የጋዜጠኛን ደም ሳይቀር ያፈሳሉ። የኬንያው ፕሬዚዳንት ስለ ኬንያ ብቻ ሳይሆን ስለ ኢትዮጵያ ለሚዘግቡ የውጭ ሀገር መገናኛ ብዙኃንም መኖሪያ ያገኙ ዘንድ የፈቀዱ ናቸው። አንድም ጋዜጠኛ እስር ቤት ውስጥ የላቸውም። የኢትዮጵያው ጠቅላይ ሚኒስትር ከ200 በላይ ጋዜጠኞችን ለእስራት፣ ከ54 በላይ የሚሆኑትን ለስደት፣ 2 ጋዜጠኞችን ለግድያ ዳርገዋል። የኬንያው ፕሬዚዳንት ከኬንያ ያባረሩት የውጭ ሀገር ሚዲያ የለም። የኢትዮጵያው ጠቅላይ ሚኒስትር ግን የሮይተርስን፣ የኒውዮርክ ታይምስን፣ የዘ ኢኮኖሚስትን፣ የክራይሲስ ግሩፕንና ሌሎች ዓለም አቀፍ ዘጋቢዎችን በ24 ሰዓት ውስጥ ውጡልኝ እያሉ አባረዋል። የኢትዮጵያው ጠቅላይ ሚኒስትር ነፍሰ ገዳይነታቸውን የዘገቡባቸውን ሚዲያዎች ነፍስ ለማጥፋት ሲሰሩ፣ የኬንያው ፕሬዚዳንት ነፍሰ ገዳይ ነህ እኮ ለሚሏቸው ጋዜጠኞች ቢሮአቸው ክፍት ነው። ታዲያ ይህ አያስቀናምን? The hashtag out there is Ruto must go. አሁን በትዊተር የተከፈተው ዘመቻ ሩቶ ስልጣን ይልቀቅ የሚል ነው። ምንም የተለየ ትርጉም አያስፈልገውም። የተከበሩ ፕሬዚዳንት፣ ሰልፈኞች እርስዎ ይህንን ቢሮ ለቀው እንዲወጡ እየጠየቁ ናቸው። ለመሆኑ ይህን ጥያቄ እንዴት ይመልሱታል? Protesters want you out of office. ይህንን ጥያቄ በነፍሱ የቆረጠ ካልሆነ በቀር በኢትዮጵያ ምድር የትኛውም ጋዜጠኛ ሊያነሳው እንደማይችል የታወቀ ነው። እንኳን ጋዜጠኛ የፓርላማ አባልም ካነሳው መዳረሻው ቃሊቲ ነው። ለዚህም የብልጽግናው አገዛዝ የራሱ አጃቢ ሆነው በጥፋት ዘመኑ ከተሰለፉት ፓርቲዎች አንዱ የሆነው የአብን ፓርላማ አባል የነበሩት ክርስቲያን ታደለ ይችን ጥያቄ በመጠየቃቸው በሽብር ተከሰው አሁንም እስር ቤት መሆናቸው የሚታወቅ ነው። እርሶስ ስልጣኑን በመልቀቅ የመፍትሄ አካል ለመሆን አላሰቡም ወይ? ስልጣን ብትለቅ የተባለው በጣም ጥሩ ጥያቄ ነው። ግን ጥሩ የሚሆነው ስልጣን ብንለቅ ነበረ። ሀገር መምራት አልቻሉምና ስልጣን ለምን አይለቁም ብለው መጠየቃቸው እንደ ብሔራዊ ወንጀል ተቆጥሮባቸው አብረን እንልቀቅ በለኝ እንጂ የሚል ምላሽ ከተሰጣቸው በኋላ ክርስቲያን ወደ እስር ቤት ወርደዋል። አቶ ክርስቲያን አብረን እንታሰር እንጂ የሚል ሀሳብ የማቅረብ እድል የላቸው። በኢትዮጵያ ውስጥ እንኳን ጋዜጠኛ የፓርላማ አባልን ጠቅላይ ሚኒስትሩን መቼ ነው ስልጣን የምትለቀው ማለት አይችልምና ኬንያውያን ያስቀናል። እንዲህ ብሎ መጠየቅ በኬንያ ውስጥ እንኳን ህዝብ መርጦ ልኮታል የሚባል የፓርላማ አባል ይቅርና አንድ ኤዲተር የላከውም ሪፖርተር መብት ህዝቡም ሩቶ መስሎ ሩቶ ስልጣን መልቀቅ አለበት ማለት ይችላል። ጋዜጠኛውም ይህንኑ ለፕሬዚዳንቱ መጠየቅ ይችላል። ፕሬዚዳንቱም አብረን እንልቀቅ አይሉ። ማንም ሰው ይህንን የመናገር መብት አለው ይላል። ጋዜጠኛው የሚጠይቅ በእጅ ደም ያለ ፕሬዚዳንት እኮ ነህ እያለ Everybody is entitled to their opinion. Everybody is entitled to their opinion. I have a job to do. We are a country of rules. We are constitutional democracy. ማንም ሰው የራሱን ሀሳብ የመናገር መብት አለው። ህገ መንግስታዊና ዲሞክራሲያዊ መብት ነው። እያንዳንዱ ሰው የመናገርም የማሰብም ነጻነት አለው። ዜጎች በፈለጉት ጉዳይ ላይ የመወያየት መብት አላቸው። የዲሞክራሲ ስርና ጫፍ ይህ ነው። Engage in discourse that they want to, but that's what it is. Those are the fruits and signs that this is no ordinary discourse, Mr. President. Over 20 people are dead. ክቡር ፕሬዚዳንት፣ ይህ ግን ተራ የሀሳብ ውይይት አይደለም። ከ20 በላይ ሰው ሞቷል። 39 ሰዎች በመንግስት ታግተው ተወስደዋል። ጥያቄው ቀላል ነው። በእጁ የኬንያውያን ደም አለ። 24 people dead. Your Excellency, you have blood on your hands. አንድ ኢትዮጵያዊ ጋዜጠኛ የሀገሩን መሪ በእጅህ የ20 ሰዎች ደም አለ ብሎ የሚጠይቅ ይህንን ከጠየቀበት ቢሮ ሳይወጣ 21ኛው ሰው እንደሚሆን መጠራጠር አይቻልም። የ20 ሰው ደም በእጅህ አለ ብሎ በጠየቀ በደቂቃዎች ውስጥ ድቅቅ ተደርጎ ደመ ከልብ እንደሚሆን የብልጽግናውን ዘመን ጭካኔ ተግባራት ለሚያውቅ ሁሉ ግልጽ ነው እና የኬንያው ፕሬዚዳንት፣ ኬንያውያን፣ ህዝቡና ነዋሪው፣ ጋዜጠኞቹ፣ በጠቅላላ የኬንያ ህዝብ አያስቀናምን? ኬንያውያኑ ሲያስቀኑ ግን በዚህ አይበቃቸው። ባሳለፍነው ዓመት እንዲህ አደረጉ። መንግስታቸው የአይኤምኤፍ ተላላኪ መሆኑን የተቃወሙ አዲስ የግብር ህግ የተጫነባቸው ኬንያውያን የሀገራቸውን ከተሞች በሰልፍ ሲያጥለቀልቁ የሀገሪቱ ቴሌቪዥኖች በቀጥታ ስርጭት ያስተላልፉ ነበር። ሚዲያዎቹን የሚመለከተው ህዝብ በየቀኑ ወደ ሰልፍ ወጣ።
ከዚያም የሀገሪቱ ብሮድካስት ባለስልጣን ቀጥታ ማሰራጨት አትችሉም ብሎ ከለከላል። አያገባህም መከልከል አትችልም ብለው ማሰራጨታቸውን ቀጠሉ። ወዲያውኑ መንግስት የማሰራጫ ሲግናላቸውን ቆረጠ። የቴሌቪዥን ስርጭታቸው ቢቋረጥም በይፋዊ የዩቲዩብ እና ሌሎች ማህበራዊ ሚዲያዎች ስርጭታቸውን ቀጠሉና ጎን ለጎን በፍጥነት የኬንያ የህግ ባለሙያዎች ማህበርና የጋዜጠኞች ማህበራት ጉዳዩን ወደ ፍርድ ቤት ወሰዱ። በዚህም የናይሮቢው ከፍተኛ ፍርድ ቤት ሳይውል ሳያድር የብሮድካስት ባለስልጣኑ ያስተላለፈው እገዳ ህገ መንግስታዊ ባለመሆኑ በአስቸኳይ እንዲታገድ የሚያደርግ ውሳኔ ኮንዘርቫቲቭ ኦርደር አስተላለፈና ሚዲያዎቹ በፍጥነት ወደ ሙያቸውና ወደ ስራቸው ተመልሰው ቀጥታ ስርጭቱን ከያለበት ማስተላለፍ ቀጠሉ። ማህበራቱ አስፈጻሚውን አካል አንበርክከው ሚዲያዎቹ የህዝብ ድምፅ መሆናቸውን ቀጠሉ። በዚህ መልኩ ሁሉም ሙያና ባለሙያ ተረባርቦ መንግስታቸውን የአይኤምኤፍ ተላላኪ ከመሆን ተከላከሉ። የታክስ ህጉን አስጣሉ። ከጥቂት ወራት በፊት ደግሞ የአሜሪካ መንግስት ኢትዮጵያንና ኬንያን ጨምሮ የተመረጡ የአፍሪካ ሀገራት የዜጎቻቸውን የደምና መሰል የላቦራቶሪ ናሙናዎችን አሳልፈው እንዲሰጡ በአጠቃላይ የእያንዳንዱን ሰው የጤና መረጃ ለአሜሪካ እንዲሰጡ የሚያደርግ ስምምነት አስፈረመ። የኢትዮጵያውን ስምምነት መቅደስ ዳባና አህመድ ሺዴ ፈርመው ወደ ስራ አስገቡ። የኬንያው የጤና ሚኒስትርና ፕሬዚዳንት ይህንኑ ስምምነት ዋሽንግተን ድረስ ሄደው ፈርመው እንደተመለሱ መተግበር አልቻሉም። የሀገራችን ህዝብ የጤና መረጃ ለአሜሪካ ተላልፎ መሰጠት አይችልም፣ ይህ ሉዓላዊነትን መዳፈር ነው ያሉ ኬንያውያን የጤና ባለሙያዎች ፍርድ ቤት ወስደው መንግስታቸውን ከሰሱ። ስምምነቱ ተግባራዊ ሳይደረግ አሁንም በፍርድ ቤት እንደታገደ ነው። የኢትዮጵያ ግን ገቢራዊ ሆኖ በቅርቡ ሚኒስትሮቹ ለፓርላማ ሪፖርት አድርገው እየተጨበጨበላቸው ነው። ኢትዮጵያም እንደ ኬንያውያን የጤና ባለሙያዎች ማህበር አለኝ ብትልም ዜጎቻቸውን የጤና መረጃና የሀገር ሉዓላዊነት የሚከላከል ችሎታ፣ እውቀትና ድፍረትን የሀገርንም ፍቅር አላዳበሩምና የሚመረመር ወገናቸውን ናሙና ለዋሽንግተኑ መንግስት ሲሰጥ ቆመው ያያል። ሰሞኑን በድጋሚ እንደ ኢትዮጵያ ያለውን ህዝብ ለማስቀናት አደባባይ ላይ የዋሉት ኬንያውያን ግን የሀገራቸው መንግስት የጣለባቸውን ነዳጅ ጭማሪ እንደገና አስነስተዋል። ከ800% በላይ የነዳጅ ዋጋ ጭማሪ የተደረገበት የኢትዮጵያ ህዝብ በአንጻሩ በውድ ዋጋ ነዳጅ ለመግዛት እየተሰለፈ ለእሱና ለወገኖቹ መገደያ የሚሆን ድሮን መግዣ፣ ታንክ መሸመቻ ይሆን ዘንድ የገዢዎቹን የገንዘብ አቅም እያደረጀ ቀጥሏል። ይህ ኬንያውያን ሹፌሮችና ዜጎች መንግስታቸውን ያንበረከኩበትን፣ አስገድደው ለድርድር ያስቀመጡበትን፣ የጨመረውን የነዳጅ ዋጋ ያስቀነሱበትን ህዝባዊ አመፅ የሚገልጽ ዓለም አቀፍ ዜና። ይህኛው ጉድ ደግሞ የኢትዮጵያ ሹፌሮች በየዕለቱ ከሚያሳልፉት መከራ መካከል ዓለም አቀፍም ሆነ አገር አቀፍ ሚዲያ ከማይዘግባቸው መከራዎች መካከል አንዱ ነው። ይህ በምስሉ ላይ የሚታየው የህዝብ አውቶቡስ ባሳለፍነው ግንቦት 11 ኦሮሚያ ክልል ውስጥ አሊደሮ አካባቢ በጥይት ተመታ። ከመንገድ ወጥቶ ተጋጭ ሲቆም ተሳፋሪዎቹ ታፍነው ተወሰዱ። የኢትዮጵያ ሹፌር መጀመሪያ የመኪናው ነዳጅ እንዲወደድበት በአንድ ጊዜ ለአንዲት ሊትር 167 ብር እንዲከፍል ይገደዳል። ይህንን በውድ የሚገዛውን ነዳጅ ሞልቶ አገልግሎት ሰጥቶ ህይወቱን ለመምራት ቤተሰቡንም ለማስተዳደር ይንቀሳቀሳል። ከዚያም መንግስት ያስታጠቃቸው አሊያም መንግስት ሊቆጣጠራቸው ያልቻለ ወይም ሊቆጣጠራቸው ያልፈለገ ታጣቂዎች በጠመንጃዎቻቸው አፈሙዝ ጎዳና ላይ ተደብቀው ይጠብቁታል። ይገደላል፣ ንብረት ይወድማል። እንዲህ ያለ ህይወት የሚመራ የኢትዮጵያ ህዝብ ባለበት ምስራቅ አፍሪካ ውስጥ የኬንያ ህዝብ ሰላማዊና ዲሞክራሲያዊ ህይወት ያለው ሆኖ እየኖረ እያለ የአገሩ መንግስት የነዳጅ ዋጋ ላይ እየፈራ እየተባ 20% ጭማሪ ያደረገ። ከዚያ በኋላ ኬንያውያን ተጠራ። እነዚያ የፕሬዝዳንታቸውን ሙሉ ካቢኔ በአመፅ ያስቀየሩት ኬንያውያን ተጠራ። እነዚያ የአይኤምኤፍ ምርኮኛ ሊያደርጋቸው የነበረውን መንግስታቸውን ተቃውመው አዋጅ ያስቀሩት ሀራምቢያ። እነዚያ በሀገራችን ላይ የአሜሪካ የጤና ቅኝ ግዛት ፖሊሲ አይተገበርብንም ብለው መንግስታቸውን የከሰሱት የጆሞ ኬንያታ ልጆች በኢራን ጦርነት ሰበብ ነዳጅ ሲጨመርባቸው የነጻነት አደባባይን በናይሮቢ የፎርት ጂሰስ አደባባይን በሞምባሳ ከበቡ። የናይሮቢ ህዝብ በነዳጅ ላይ ዋጋ ሲጨመርበት እንደ አዲስ አበባ ሰው ተሰልፎ የሚገዛ ሳይሆን ሰልፍ የሚወጣ ነውና አውራ መንገዶችን አጥለቀለቀ። የኬንያ ህዝቦች መንግስት የጨመረውን የነዳጅ ዋጋ ያንሳ ብለው ተነሱ። ከጫፍ ጫፍ ተንቀሳቀሱ። አንድ ሆነው ለጋራ ጥያቄ ተጠራርተው ከባለፈው ሰኞ ጀምሮ ለአደባባይ ዋሉ። Fury over another fuel price hike in Nairobi as protesters poured onto the streets, setting bonfires, barricading roads
ኬንያውያን እንደ ኢትዮጵያውያን ከ18 ብር 167 ብር የደረሰ የዋጋ ጭማሪ ባለፉት ዓመታት አይተውም አጋጥሟቸውም አያውቅም። የአብይ አህመድ መንግስት ስልጣን ላይ ሲወጣ 18 ብር ይሸጥ የነበረን የነዳጅ ዋጋ በየወሩና 3 ወሩ እየጨመረ 167 ብር አስገብቶታል። ይህም ብልጽግና የጨመረውን የነዳጅ ዋጋ 828% ያደርሰዋል። በተመሳሳይ ዘመን ውስጥ ባለፉት 8 ዓመታት በኬንያ የተጨመረው የነዳጅ ዋጋ 66% ብቻ 828% ጭማሪ የተደረገበት የኢትዮጵያ ሹፌርና ህዝብ ነዳጅ ለመግዛት ተሰልፎ በሚያድርባት የምስራቅ አፍሪካ ቀጣና ከአዲስ አበባ በስተደቡብ የሚገኙት ኬንያውያን ግን ዘንድሮ ብቻ 20% ተጨመረብን ብለው ተቃውሞ ጎዳና ላይ ተገናኝተዋል። በኢትዮጵያ ውስጥ ብልጽግና ከመስከረም ወዲህ ብቻ የጨመረው የነዳጅ ዋጋ በፐርሰንት ቢሰላ 38 በመቶ በዘንድሮ ዓመት ኬንያውያን የተጨመረባቸው 20% ብቻ። በኢትዮጵያ ውስጥ መንግስት የነዳጅ ዋጋ ላይ ጭማሪ አድርጎ የሚሰበስበውን ገንዘብ መልሶ የሀገሩን ዜጋ ለመግደል የሚጠቀምበትን ጠመንጃ ይገዛበታል። በኬንያ ግን የነዳጅን ዋጋ መንግስት ቢጨምር ቢያንስ ትምህርት ቤትና ጤና ጣቢያ ይገነባል። በኢትዮጵያ የነዳጅ ዋጋ ቢጨመር ነዳጅ ተሰልፎ የገዛውን ሹፌር የሚገድል ታጣቂ እንዲሰማራ ይደረጋል። በኬንያ ግን ነዳጅ ዋጋ ቢጨምር 24 ሰዓት አገሩን ሰላም የሚያደርጉ ወታደሮች ደሞዝ ያም ሆኖ የኬንያ ህዝብ ይህንን እንዲሆን ፍትሐዊና ተገቢ ነው ብሎ አልወሰነም። የናይሮቢ ህዝብ እንደ አዲስ አበባ ነዋሪ አይደለምና ጭቆናን በዝምታ የሚያልፍ ዝርፊያን የሚችል አልሆነም። ኬንያውያን እንደ ኢትዮጵያውያን እየተዘረፉ እየተገረፉና እየተዘለፉ የሚኖሩ አይደሉምና ውሳኔውን ተቃወሙ። ታክሲ ነጂዎች፣ የማታቱ አሽከርካሪዎች፣ የቦዳ ሰራተኞች የስራ ማቆም አድማ አደረጉ። ህዝቡ አደባባይ ላይ ወጣ። በነጻነት ዋጋ መክፈልን ያለውን ጠቀሜታ የሚያውቀው የኬንያ ህዝብ መብቱን ለጥቁር ቅኝ ገዢዎች መስጠትን አልለመደምና የታክስ ህግን አንበርክኮ ከሩቶ መንጋጋ እንዳስወጣው ሁሉ የነዳጅ ዋጋ ጭማሪ ሊያስጥም እንዲሁ አድርጓል። የዊልያም ሩቶ መንግስት እንደ አብይ አህመድ በቴሌቪዥን መጥቶ ህዝብ አይሳደብ፣ ነዳጅ አምቶ የቆመ መኪና የለም እያለ አይሳደብ። ዓለም ያደነቀኝን ሰውዬ እናንተ የማታዩ የማትሰሙ እውነትም እውቀትም የሌላችሁ እያለ የአገሩን ህዝብ አይዘልፍም። ይልቁንም ከአውቶቡስ ነጂዎችና አሽከርካሪዎች ማህበራት ጋር ተመካክሮ የነዳጅ ዋጋ ጭማሪውን ለመቀነስ ተስማምቶ ከጨመረውም ላይ 16 ሽልንግ አስቀንሶ በጊዜያዊነት የተቃውሞ ሰልፍ ቆሟል። የዊልያም ሩቶ ጽህፈት ቤት ኃላፊ እንደ አብይ አህመድና የጽህፈት ቤታቸው ኃላፊ የሚያሸንፈን የለም እያሉ የሚሸልሉ ሳይሆኑ በህዝባችን ተሸንፈናል፣ የጨመርነውን የነዳጅ ዋጋ ለመቀነስ ከማህበራችሁ ጋር ተነጋግረናል እያሉ ሲናገሩ የሚደመጡ ውሳኔው ተቃዋሚዎች ለመንግስት የሰጡትን ቀነ ገደብ 1 ሳምንት አድርገዋል። መንግስትም በ1 ሳምንት ውስጥ ውሳኔን አስተካክዬ እመጣለሁ ብሎ በቴሌቪዥን ቀጠሮ ሰጥቶ መግለጫ ሰጥቷል። የኬንያ የሀገር ውስጥ ጉዳይ ሚኒስትር ሙርኮመን በመንግስትና በትራንስፖርት ዘርፉ ባሉ ባለድርሻ አካላት መካከል በከፍተኛ ደረጃ ድርድርና ውይይት ማድረግ እንደሚያስፈልግ ስምምነት ላይ ተደርሷል። ይህ ድርድር በሚቀጥለው 1 ሳምንት ውስጥ መካሄድ አለበት ነው። በነዳጅ ዋጋ መጨመር ምክንያት በተሽከርካሪና አሽከርካሪዎች ባለቤቶች እየተደረገ ያለው የስራ ማቆም አድማ እስከ ማክሰኞ ሜ 26 2026 ድረስ ለ1 ሳምንት እንዲታገድ ተወስኗል። አድማው ለ1 ሳምንት የታገደበት ምክንያት መንግስትና ባለድርሻ አካላት ተቀምጠን ለመወያየትና ለመደራደር ምቹ ጊዜና ሁኔታ ለማግኘት ብለን to provide an avenue for consultation, negotiation between the government and the stakeholders. ከህዝቤ ጋር ልደራደር፣ ከሀገሬ ማህበራት ጋር ልነጋገር የሚል መንግስት በእርግጥም የሚያስጎመጅ የስራ ማህበሮቼ ከመንግስት ጋር ተደራድረው መፍትሄ ያመጣሉ ብሎ ለ1 ሳምንት ቀጠሮ ሰጥቶ ወደ ቤቱ የሚመለሰው ህዝብ የንቃትና የብቃት ደረጃው ምን አይነት እንደሆነ የሚያሳይና ወይ መታደልም የሚያስብል ነው። ይህንን ህዝባዊ ተቃውሞ የኬንያ ቴሌቪዥኖችና የኦንላይን ሚዲያዎች በቀጥታ ሲያስተላልፉት ነው። ይህንን ዘገብክ ተብሎ በመንግስት ወታደር የሚገደል ጋዜጠኛ ወደ እስር ቤት የሚወረወር ኤዲተር የለም። ይህንን ጉዳይ በሚዲያ በማሰራጨቱ ከአገር የተባረረ የውጭ ሀገር ዘጋቢ የለም። ይህንን በመዘገቡ የተዘጋ ሚዲያ በእርግጥም ኬንያውያን ያስቀናል፣ መሪውም ህዝቡም ያስቀናል። ዛሬም በኬንያውያን የምንቀናበት ሆኗል። ለመብታቸው